ምንድነው እንድልልሽ የምትፈልጊው እዛ ቪዲዮ ላይ መጥተህ ምላሽ ስጥ ነው? እንደዚህ አድርግ ምንድነው ኤግዛክትሊ የምትፈልጊው? ልጆች ብዬ እንደምታየው አድጓል። 19 ዓመት እየሆነው ነው። ሰርቶ ማድረግ ይችላል። የሰው ልጅ የጎረቤት ልጅ የጉዲፈቻ ልጅ ወስዶ አሜሪካን ሀገር ያኖራል። አይደለም አሜሪካን ሀገር የትም እንኳን የወለደው ልጆቼን በክብራቸው ሊገባቸው የኖሩ የሚገባቸውን ህይወት እስከ ሰራ ድረስ እሱ ለልጆቹ ማኖር የሚገባውን ህይወት ማኖር ግዴታ አለበት። እሺ በህግ ይሰማል? አዎ ይሰማል። እኔ ማረግ እንዳያስተጋባ ሪፖርት እያደረጉብኝ ነው እኔ ላይ ሪፖርት ሲያደርጉ አንቺ ላይ ብቻ ማድረግ አይችሉም። አንቺ እኔ ቤት ስላለሽ እኔ ቤቱ ላይ ነው የሚያደርጉት። ገስት ላይ ለብቻ ሪፖርት ማድረግ አይቻልም። አንድ ላይ ነው የሚያደርጉት። ኢትስ ኦኬ ችግር የለውም። በሪፖርት እኮ ድምጻችንን አይዘጉም። ይሄ አካውንት ቢዘጋ ሰከንድ አካውንት አለኝ፣ በዛ እንመጣለን። እሺ አሁን ቡቡ 18 ዓመት አልፎታል። ሶ በህግ ብንጠይቅ 18 ዓመት ላለፈው ልጅ ህግ ያስገድደዋል? አያስገድደው። አሁን ነው ሊያስገድደው። ለሱ እድሉን አግኝቶ አሜሪካን ሀገር የገባበትን እድል ለልጆቹ የአሜሪካ መንግስት የአሜሪካ ህግ የሰጣቸውን መብት ከልክሏቸዋል። ስለዚህ እንደ ህግ የአሜሪካ መንግስት የሰጣቸውን መብት ይስጣቸው። ያንን ማረግ ካልቻለ ግን በወጣው ፎልስ ዶክመንትን ያለው ዋሽቶን የወጣው ከሀገር መጀመሪያ እንደተናገርኩት። ስለዚህ በውስጥ በኩል ያናገሩኝም አለ፣ የጀመርኩትን መንገድ አለ። ሪፖርት አድርጌ ለልጆቹ ያልሆነ ህይወት ከዚህ በኋላ ለሱም እንዲሆኑ አልፈልግም። ህስድናም ደግሞ አይደለም ይሄ። ምክንያቱም ቡቡና ቤቢ በህይወት እያሉ የሌላ ሰው የእህቱ ልጅ ፕሮሰስ ጀምሮላታል። እህቱ ልጅ እኔ ጥያቄ አለኝ ጀሚላ፣ አንዴ ይቅርታ ጥያቄ አለኝ። የዛሬ 10 ዓመት ባለቤትሽ አንቺ ሚስቱ እያለሽ እንደሌለሽ በህይወት እንደሌለሽ ወይም በቃ እንዳልተፈጠርሽ ቆጥሮ ሲንግል ነኝ ብሎ ዲቪ ሲሞላና ሲደርሰው ኦልሬዲ ገና ሳይሄድ አንቺ ታውቂያለሽ። የዛን ጊዜ ለምን አላከሸፍሽውም ጉዳዩን? ትችይ ነበር እኮ አለው ሚስቱ ባለትዳር ነው ብለሽ እኮ ማስቆም ትችይ ነበር። ለምን የዛሬ 10 ዓመት አላስቆምሽም ይሄን ጉዳይ? ያላስቆምኩበት ዋናው ምክንያት በዛን ሰዓት ላይ ለልጆቹ የነበረውን ነገር አውቃለሁ። ምናልባት ስራ ማጣቱ እንጂ ክፉ ሰው ሆኖ ነው ብዬ አላመንኩም። ተቸግሮ ኢትዮጵያ ላይ ዝም ብሎ ከሚኖር እድሉ ከደረሰው ሂዶ አንድ አባት መቼም በዚህ ደረጃ ይጨክናል፣ 10 ዓመት 11 ዓመት ይጨክናል ብዬ አላሰብኩም። ይሂድ፣ ይስራ፣ ይቀየር፣ ለልጆቹም ጥሩ አባት ይሁን ብዬ ነው። ህይወቱን ቢቀይር እኔ ምቀኛ መሆን አልፈለኩም። ለዛ ነው የፈቀድኩት። በጣም ጥሩ። ይሄ ደግነትሽን፣ መልካምነትሽን፣ ያስቀንነትሽን ያሳያል። እና በዛን ሰዓት ግን አንቺን ደብቆሽ ሲንግል ነኝ ብሎ ሞልቶ በሰማይ ሰዓት ግን ፍች ፈጽመሻል። ኦልሬዲ ተፋታችሁን ሄደው አይደል? ፍች ፈጽመናል። ኦኬ። የዛን ጊዜ ነው የፈጸምሽው? ከሄደ በኋላ አይደለም፣ ከመሄዱ በፊት ነው የፈጸምሽው ፍቹ? ላይ ያለ እሱ ፕሮሰስ ላይ ያለ ከመውጣቱ በፊት ፕሮሰሱን ከማሳግድበት እኔን ይፍታኝና ይውጣ ከሀገር ብዬ ነው የተፈታሁት። ከዛ በፍርድ ቤት ላይ ያ እንደነገርኩሽ ልጆቹን ጥዬ ረጅም ነው ታሪኩን እንደነገርኩሽ ነው ሄድኩኝ። ከሰሰኝ። ክስ የመሰረተው ራሱ ነው። ፍርድ ቤት ላይ አሳወቅኩ። ልጆቹ ፍርድ ቤቱ ለኔ እንዲሆን የሞግዚትነቱን ሰጠ። እሱ ጋር ፍቹን ከፈጸመን በኋላ በምንም መልኩ አልጠየቁትም፣ አልተናገርኩትም። በህይወቱም ገብቼም አላውቅም። የራሱን ላይፍ ይኖር በሚለው ማለት ነው። አሁን ግን የአሜሪካ ህግ እንኳን የሰጠኝ መብት አልተጠቀምኩበትም። አሁን ግን እጠቀምበታለሁ። ያ ነገር ሆኖ ከማየት እንደዚህ ሚዲያ ላይ መጥቶ እኔ ሁሉም ባይነካ ወደሌና ቢያንስ አይውሰድ፣ ግን ልጆቼን መንካት አይችልም። ያንን ባያደርግ ኖሮ ምናልባት ባለበት እንዲቀጥል እፈልግ ነበር። አንድ ቀን አባትና ልጅ አንድ ሲሆኑ የሚሆን ነገር ነው። አሜሪካ የጀነት አይደለም። ልጆቼ እኔ ጋር ቢኖሩና እንዳውም በስብዕናቸው በባህሪያቸው እንደ እናት አንጬ ማሳደጌ ነበር መፈልገው። አልሐምዱሊላህ አድርጌዋለሁ። አሁን ግን አድጓል። የከለከለው በክፋት ነው። ያድርግለት። ለቡቡም ለቤቢ ቤቢ አንደሬጅ ነው።
ያንን ማስተካከል ካልቻለ ግን እኔ መሄድ የሚገባኝ ቦታ ድረስ እሄዳለሁ። ሲያትል ላይ ያሉ አብረውት የሚሰሩ እንዲያግዙኝ ያንቺ ቤተሰብ ብዙ ናቸው፣ በመላው ዓለም አሉ። እነሱ ያግዙኝ። አሁን ከይዤ ከመጣሁት ዓላማ ጋር የሚያግዙ ሰዎች ፈልጋለሁ። ምክንያቱም እኔ ለ8 ወር ስራ ፈትቼ ተንከራተትኩት በእነሱ የተነሳ ነው። እሱ ብር ስላለው ነው ይህን ሁሉ ያደረገብኝ። አሁን ሰርቶ ብር ሰብስቦ ይዞ መጥቶ እኔም ልሳማ ብት እንዲህ ስትሉ አይቻለሁ እና ያንን ነገር እንዲደረግ ነው። በቃ ፎቶውን በውስጥ እልክልሻለሁ። የእህትና ወንድሙ ተጨምሮ ይለቀቃል። ሲለቀቃል ደስ ይለኛል። ካልሆነ ግን ዩቲዩብ አለኝ፣ ለዩቲዩብ ቻናሌ በራሴ ፔጅ የእህቲቱ ልጅ ሁሉ የምትቀረኝ አይመስለኝም። የሁሉንም ለቅቄ ምክንያቱም የልጄን ህይወት ልጄን መማር የሚገባውን ህይወት የሰው ልጅ ሲያስተምር እያየሁ ዝም አልልም። ከዚህ በኋላ ቡቡን መውሰድ ሲችል ሳሊን እንዲወስድ አልፈቅድላትም። ማስቀደም ጀሚላ ትክክለኛ ጉዳዩ የሚመለከተው አባታቸው ስለሆነ እህትና ወንድምን ፎቶ አንለጥፍም። የሰሩት ነገር ትክክል አይደለም። በሰው ትዳር ጣልቃ መግባት ኢቭን ከተፋታችሁ በኋላ እናንተ ተከባብራችሁ በርቀት ልጆቻችሁ ማሳደግ እየቻላችሁ ወንድምና እህቱ እንዲመሩት የፈቀደላቸው እሱ ነው። አይምሮ እንዲቆጣጠሩ እንዲመሩት የፈቀደው እሱ ነው። እሱን ነው መውቀስም መተቸትም የምንችለው እኛ ሁላችንም እሱን ነው። ወንድምና እህት የወንድም ልጅም የእህት ልጅም አይመለከታቸውም ጉዳዩ። ወደም መለጠፍ ካለብን የምንለጥፈው የእሱን ነው። እሱን ነው ሙሉ የኢትዮጵያ ህዝብ ከጎኑ አቆሞ ሊጠይቅ የሚገባው እሱን ነው። ለምን ልጅ እንደ ልጅ መብት አለው። በአሜሪካን ሀገር ህግ እስከ 21 ዓመት ነው እያሉ እየጻፉ ነበረ ሁሉ በአንድ ላይ እና ስለዚህ 21 ዓመት አልሞላውም ልጁ 18 ዓመቱ ነው። አባቱ ሌላን ሰው ከሚወስድ ለምን የራሱን ልጅ ወይ ሌላ ሰው ልጅ ይወስዳል? ወይ ምንድነው ሪዝኑ? ጠይቀሻል ወይ? ልጁ ራሱ ጠይቆታል? ቡቡ አራር ለምዚህ ውሰድም አትውሰድም ያንዳለፈው ነው። አሜሪካ መሄድም ችግር የለብኝም። ምን አሜሪካ ምናምን ብቻ ግን ፈጣሪ ያስተካክልና አስተካክዬ ህይወቴን ስራ ጀምሬ እናቴን መርዳት ነው ፈልገው። ስለዚህ ቡቡ አሜሪካ መሄድ የማይፈልግ ከሆነ አባቱ የሆነ ስራ እንዲከፍትለት ነው። ምንድነው በትክክል ጥያቄያችን ምንድነው? ህዝቡ በትክክል ጥያቄያችንን የምንፈልገውን ሊገባው ይገባል። በደንብ የምንፈልገውን ማስረዳት አለብን። ኖ 18 ዓመት ድረስ ነው የምትሉ ሰዎች ሲያትል የሚኖር ሰው እዚህ ጋር ማስገባት እንችላለን። ግን 10 ዓመት የኖረ አባት እያለ አሜሪካ ነገር ወስዶ የልጆቹ እና ለመሰለሽ ይሰማል። ድምፁ እየተቆራረጠብኝ ነው። አዎ ይሰማል። እኔና ቡቡ ሚውት ማድረግ ይቻላል። ይሰማል እንዳያስተጋባ አድርጓል። ሀውዬ አንቺ ነሽ የኔ ይሰማችኋል? አዎ ይሰማናል። ተቆራረጠ ድምጻችሁ። ቡቡ አሁን ላይ ያለው አመለካከት በሙሉ መስራት ላይ ነው። ትምህርቴን እየተማርኩኝ 12 ነው 12 ማትሪክ ከወሰድኩ በኋላ በጎን በኩል ስራ መስራት ነው የምፈልገው እያለኝ ነው ያለው። አባትየውም ደግሞ መጥቼ መኪና ምረጥ ብሎት መጣ ኢትዮጵያ ይሄን አረግልሃለሁ መንጃ ፍቃድ ጨርስ ብሎት ብዙ የገባለት ቃል ነበረ። ከኔ ጋር ስለተገናኘና እናቱን ስላናገረ ሁሉንም ነገር ከልክሎታል። እናትህን ስለምታናገር ምንም ነገር አላረግልህም ተብሎ ተከልክሏል። እና መኪና ሁሉ ምረጥ ብሎት መኪና መርጦ ነበር። ስልኬን ይዤ ልመጣለሁ ያለው ስልክ ብዙ ነገር ነበረ። እና በዚህ ደረጃ ሞራሉን የልጄን ገሎት በማየቴ በጣም አዝኛለሁ። ማረግ ካለበት ማረግ ነው። የኔና የሱ ኬዝ ሌላ ነው። ቡቡ ሌላ ልጅ ቡቡ ሌላ ነው። እኔ ጋር ሆነ እሱ ጋር ሆነ እኔ ጋር እያለ እሱ ጋር ለሚሆን ካላልኩም እሱም እንደዛ ማረግ አልነበረበትም። አሁንም ቡቡ ለአባቱ ካደረገው አንፃር ነው አሜሪካ የሚባለውን ነገር አልፈልግም ያለው። እኔ ሪፖርትም ሳደርግ ቻይልድ ሰፖርቱንም ኤቭሪቲንግ የምጠይቀው በቤቢ ነው። እሱ ነው 18 ዓመት ያልሞላው
ቡቡ በራሱ ነው መናገር ይችላል፣ በራሱ መጠየቅ ይችላል። ኤምባሲም ላይ ሪፖርት ሳደርግ ቡቡ እንደራሱ ሆኖ ነው የሚገባው ብለውኛል። ስለዚህ የቡቡ እንግዲህ በሂደት እናየዋለን፣ የቡቡን ፍላጎት ማለት ነው። ዛሬ ላይ ይሄ ነው አቋሙ እና እኔም በቃ እኔ ጉዳቴ ስለታየው ነው ከጎኔ መሆኑን ነው ማሳየት የፈለገው። ቀጣይ ላይ ግን ኢንሻአላህ ወንድምና ወንድም እኔ እንዲለያዩብኝ አልፈልግም። ኢትዮጵያም ኖሩ የትም ቦታ ሁለቱ ግን ሁሌም ቢሆን አንድ ላይ መሆን አለባቸው። ተለያይተው እኔ ለአንድ ቀን ባያድሩ ነው የምፈልገው። ራሳቸውን ሆነው ህይወታቸውን መስመር መጀመር እስከሚችሉ ድረስ ኢንሻአላህ። እና አባትየው ነው በቃ የምንጠይቀው። አሁን ፎቶውን የሱን ልክልሻለሁ በውስጥ በዋትስአፕ። እኔ ከዚህ በፊት ስራው ታው ድረስ እኔ በጣም ሀብዬ ገርምሽ ነገር ለክፋት አሁንም ማድረግ እንችላለን። ባክግራውንድ ላይ ፎቶ ማድረግ አታውቂበትም? ስክሪን ሪከርድ እንዲያደርጉ ሼር አድርገው ያሉ አሜሪካኖች ገብተው ምን ማድረግ እንዳለብን ስቴፕ ባይ ስቴፕ የሚያውቁትም ካሉ እንዲያናግሩት። እሺ አውዬ አንላክ ባክግራውንድ ማድረግ አታውቂበትም? ፎቶ ባክግራውንድ ማድረግ አታውቂ? አርገላል። ኦኬ ላኪልኝ፣ ችግር የለም ምን ያደርግልሻል እኮ ቆይ እኔ ላሳይሽ እንዴት እንደምታረጊ። እሺ ቤትዬ ስክሪን ሪከርድ አድርጌ ልክልሻለሁ በሰከንድ አካውንቴ ገስት ላይ የሆነ ሰው ፎቶ እንዴት እንደሚለጥ እኔ ራሴን ገስት ላስገባና 1 ሰከንድ ለሌላ ጥቅምና እኔ ልጣና ፎቶን አውርጄው እኔ አረጋለሁ። ታውቅበታለህ ካንተ ወይስ ታሳየህ? ፎቶ ላኪልኝ የሌላ አካውንት። እኔ ግን በጓደኛዬ ስልክ ስለሆነ ላይ የገባሁት ዳውንሎድ አድርገውና ፎቶን ከዛ ገብቼ እንትን አደረገው። አንተ ታውቅበታለህ ግሪን ጋላሪ ባክግራውንድ ማድረግ? ላኪልኝ ፎቶን። ኦኬ ታውቅበታለህ፣ ላኪለት ለቡቡ። እሺ አጉር ፈያለሽ ፎቶን ለመላክ ፖዝ ሆኖባት ነው። ጋይስ ታፕ ታፕ አድርጉ። ማነው ኮፒ ሊንክ አድርጉ። ታፕ ታፕ ኮፒ ሊንክ አድርጉ። እሺ እየተቆራረጠ ነው፣ ሪፖርት እየተደረገብኝ ነው። ኮፒ ሊንኩ መብለጥ አለበት ከሪፖርቱ። ሜምበር እየሆናችሁ ቡቡ በጣም ነው የምናደንቅህ። ከእናትህ ጎን ለመቆም በመምጣትህ ጀግና ነህ። ወንድ ልጅ ለእናቱ ይባላል ድሮ። ከእናትህ ጎን በመቆምት እናመሰግንሃለን። ሁሌም እናት ብታጠፋም ባታጠፋም ሁሌም እናት ናት። ምንም ብትሆን እናት ናት። ብታጠፋም ባታጠፋም አይደለም ሳታጠፋ ብታጠፋ ራሱ አደባባይ ላይ ከእናትህ ጎን መቆምና እናትህን ፕሮቴክት ማድረግ ነው ያለብን። ቢኮዝ እናት ናት። ከእናት ማንም ሊበልጥ አይችልም። እናት መቼም አትቀየር። ትክክል እኮ ማንም ሰው የእናትህን ያህል ሊወድቅ አይችልም። ማንም ሰው የእናትህን ያህል ሊያዝንልህ አይችልም። በማን ላክሽልኝ? እዚህ ቲክቶክ ላይ ፎቶ ላኪልኝ። ቲክቶክ ላይ በኢንቦክስ ነው እኮ የምትልኪለት ጀሚላ። እሺ እኔ ቆይ ፖዝ አድርጊው ልውጣና አስተካክለው። እሺ በኢንቦክስ ነው የምትልኪለት። በጣም ያሳዝናል። ይሄ ሁሉ አመት ሁልጊዜም እናትና አባት ሲለያዩ መሀል ላይ ልጆች ናቸው የሚጎዱት። ሁለተኛ እናት ለፍታ አሳድጋ ከመለጠፉ በፊት አባቱን በሰው ቢጠይቀው አይሻልም? ሀቡዬ ያ እኔ ጠይቄያለሁ፣ ሰብቶት አልመለሰም። በሌላም ሰው ይጠየቅ ካላችሁ ኮመንቱ ላይ ምን እያሉ መሰለሽ ጀሚላ፣ ፎቶ ከመለጠፉ በፊት አባቱን በሰው ቢያስጠይቀው
በሰው ቢሞከር መጀመሪያ በስንት በማን በማን ሞክራቸዋል? የጠየቁበት ማለት ነው። አባትየው መጀመሪያ አክስታቸው አለች፣ የቤተሰቡ ትልቅ ነች። ገና ከመጀመሪያው ጀምሮ ለእሷ ነገርኩኝ። እዛው ሀገር እያለ ደውላ አናገረችው። የሚመልስላት መልስ ጥሩ አይደለም። ከምልካቸው ሰዎች እኔን ይሰሙና ችግር የለውም ብለው ሄደው ከሱ የሚሰሙት ነገር አንዳንዶቹ ያሳፍራቸውና በዛው ይቀራሉ። መልስ አይሰጡኝ ወይ ስልኬን አይመልሱ። አንዳንዶቹ ግን ኧረ ተው ይሄ የማይረባ ሰው በጣም ያሳዝናል፣ እያወራ ያለው ነገር ጥሩ አይደለም ብለው ይሉኛል። ከዛ በነፍስ አባታቸው ነግሬሻለሁ ባለፈው ከእንደገና መጠየቅ አለበትና እዛ ሰው በሚያምነው ነው የሚጠየቀው ብዬ ደግሞ በዛ አስጠየቅኩ። ድጋሚ እንደገና በሰው አስጠየቅኳቸው። ሁሉንም በጓደኛ በቤተሰብ በነፍስ አባት በሁሉም ጠይቄያለሁ፣ ሞክሬያለሁ። ምንም መልስ አይሰጡሽም ጭራሽ ማለት ነው። ምንም አይነት መልስ አይሰጡም። ስልክም አያነሱም። ወይም ደግሞ እሷ እንዲህ ናት እሷ እንዲህ ናት ብለው ስለኔ መጥፎ ነገር የማውራት በተደጋጋሚ ማለት ነው። አሁን ትናንትና እንግዲህ እኔ ያቺ ልጅ እንደምትመጣ ያወቅኩት ማለት እሷ መታለች ስትይኝ ከቀናት በፊት እኔና እነሱ መሀል የነበረ ኬዝ ነበር። ከዛ ሰው ጋር ሽምግልና መጥቶ የነበረው የዛሬ 10 ዓመት የነበረው ሰው ጋር አብሮ የቃመ እንደዋለ ሰምቼ ነበር። እንግዲህ ልክ ይሄን መጥቼ ሚዲያ ላይ እኔ ሚዲያ ዛሬ አይደለም የወጣሁት አለኝ ሶሻል ሚዲያ ሁሉም ላይ አለው። በዛ እሺ ላክለት ላክልኝ በእንትን እያለ ነው በተደጋጋሚ እኔ ምንም ቡቡ ወይ ቲክቶክ ላይ ላኪልኝ። እሺ በኢንቦክስ በሜሴጅ ነው የሚልሽ። በዚህ ባለበት አካውንት ቲክቶክ አካውንት እንትኑ አይመጣልኝ ቡቡዬ። በዚህ ልክልህ ስል ፎቶ አይወስድም፣ ጽሁፍ ነው መጻፍ የሚችለው። ፎቶዎቹን ሄድ አይችሉም፣ አያሳድም። አይ ቲንክ ካልወጣ ወይስ አንቺ ካልወጣችሁ የሚሆን አይመስለኝም ማለት ጋይስ ይሆናል። ሳይወጡ ልመለስ ወጥተሽ ነው መላክ የምትችይው ፎቶ ከሆነ ያ አላገኘው ቡቡ ሚውት ናክ ቡቡ አቡዬ አንቺ ጋር የደረሰው ካለ አንቺ ለጥፊ። አው ይኸውልሽ ሰዎቹ ምን እያሉ መሰለሽ ፎቶ ከመለጠፋችሁ በፊት በሽማግሌ በነፍስ አባት ምናምን ሞክራችሁ ካልሆነ በህግ ብትሄዱበት ይሻላል። ወደ ህግ ስትሄዱ ፎቶውን መለጠፋችሁ እሱን እናንተን እንደሌላ እንትን ሊጠቀመው ይችላል። ላይክ በምንም መልኩ ሊጠቀሙ አይችልም። ምክንያቱም ይሄም ራሱ ፎቶ መለጠፉ ደግሞ አንድ ምን ጥቅም አለው መሰለሽ አቡዬ፣ ይህ ሰውዬ እንደ ምስክር በውስጥ የላክልነት ብቻ ነው። ጀስት በሚዲያ በሶሻል ሚዲያ አሜሪካ ኤምባሲ አሁን ላይ ሶሻል ሚዲያዎቻችን ይጎበኛሉ በምናደርጋቸው ሪፖርቶች ላይ። ስለዚህ ፎቶ ተጠቅሞ በሶሻል ሚዲያ ሁሉ መጠየቁ ለእኛ ጥቅም አለው። ተጠይቋል፣ በዚህ ደረጃ ተጠይቆ ነበር፣ ለዛ መልስ አልሰጠም። ስለዚህ መተን ኤምባሲ ውስጥ እንደዚህ አደረገ። ይሄ ለእኛ ጥቅም አለው። ጥሩ። ስለዚህ አሁን ወርደሽ ላኪለትና ቡቡ ያቀበታል ባክግራውንድ ማድረግ ለቡቡ በኢንቦክስ ላኪለትና አሁን ባክግራውንድ ያርገው ተመልሼ ልልክላት ነበር። ቡቡን ያቀበታለሁ ስላለ ነው የተውኩት እንጂ ሰከንድ አካውንት አለኝ። ሰከንድ አካውንቴን አስገብቼ በሰከንድ አካውንቴ የስክሪን ሪከርድ አድርጌ ልላክልሽ ከፈለግሽ። ቆይ እንደዚህ ማለት አለበት። እሺ ፕሬዘንቴሽን ይሄኛው አይደለም፣ በዚህ አይደለም። እኔ ከለክሽ ወለሽ ገሪሳ እኔ ያደርገዋለሁ ነው እኮ አንተ ባታደርገው። ይኸውልህ ተመልካቾች አንተ አትለጥፍ እያሉ ነው። ለጀሚላ እኔ ላሳያትና ወይ አንተ አስረዳት ለጀሚላና ጀሚላ ራሷ ተለጥፈው። አንተ አታድርገው። እኔ በህግ የምትጠይቁት ከሆነ በህግ የምትሄድበት ከሆነ ፎቶ ባይለጠፍ ባይ ነኝ።
ይቅርብክ እያሉክ ነው ተመልካቾች። ምን ይቅርብክ ፎቶውን አትለጥፍ እያሉክ ነው። አረ አረጋዋለሁ ለጀሚላ ላስረዳት ወይ አንተ አስረዳትና ጀሚላ ራሷ ትለጥፍ። ምን አልሽኝ? ለጀሚላ አስረዳትና ጀሚላ ትለጥፍ አንተ አትለጥፍ እያሉክ ነው ተመልካቾች። አረ እኔ አረጋዋለሁ ችግር የለውም። እና እናንተን ደግሞ በዚህ ሊያስጠይቃችሁ ይችላል እሱ ምን እያሉ ነው ተመልካቾች። እሱ ምን ብሎ ስልሽ በህግም እሱ ጋር ተደውሎታል አልመለሰም። በብዙ ሰዎች ተጠይቋል። መልስ ካልሰጠ ምን አማራጭ አለ? አማራጩ በህግ መክሰስ ነው። በህግ ተከሶ እንትን በህግ የሚከሰሰው ተከሶ እሱ አሁን እኮ ኦልሬዲ እኮ አሜሪካ ሆኗል እኮ እሱ አሜሪካ ነው። በአሜሪካ ህግ ነው መጠየቅ የሚችለው። እኮ በአሜሪካ ህግ መጠየቅ ነው። በአሜሪካ ህግ አንድ አባት አንተ እንደ ልጅነትክ መብት አለክ እኮ አባት ከአሜሪካ እንዲወስድ መጠየቅ። 21 ዓመት አልሞላክም 18 ዓመትክ ነው። እስከ 21 ዓመት ድረስ መብት አለክ። ስለዚህ ቶሎ 21 ዓመት ሳይሞላክ የመብት ጊዜው ሳያልቅብህ መጠየቅና መሄድ ወይ ይሰደክ ወይ ደግሞ የሆነ ነገር ይክፈትልክ። እኔ እንደውም ኢትዮጵያ ውስጥ ቢዝነስ ይክፈትልኝ ሰርቼ እናቴን ልርዳ ከምትል እዛ ብትሄድ ነው የሚሻልክ። ጥሩ የትምህርት እድል ጥሩ ህይወት ታገኛለህ እዛ ብትሄድ እኮ። እኔማ እሱማ እንዳለ ሆኖ ይሄን ሁሉንማ ማድረግ ያለበትንማ ግዴታማ ማድረግ አለበት። ያልክ እንዳለ ሆኖ ያን እያደረገ እኔ እናቴን እረዳለሁ ያልኩት። ጀግና ጎበዝ። ሀቢባ የአንድ አካባቢ ልጆች ነን። ሀቢባ ፕሊስ አስገብኝ። አንዴ አሜሪካ ነኝ ትላለህ፣ አንዴ የአንድ አካባቢ ማነክ? ምን ፈልገህ ነው የምትገባው? እዚህ ቤት አንድ ሰው ያለ ምክንያት መግባት አይቻልም። ከዚህ የበለጠ የለም። 10 ዓመት ምን መሰላችሁ? በጣም የሚያሳዝነው ትዳር ሲፈርስ ልጆች ናቸው ተጎጂዎች። ብዙ ጊዜ እናት ለብቻዋ ልጆቿን ታሳድግና አፈር ድሜ በልታ ልጆቿን ታሳድግና እንደዚህ ከ10 ዓመት በኋላ አባት መጥቶ 10 ዓመት ለፍታ ያሳደገቻቸው ልጆች አምጪ ይላል። በቃ ይበጠብጣታል። እሺ በጣም ነው ሴት ልጅ የምታሳዝነው በእውነት። እናት ሴት በጣም ታሳዝናለች። ብዙ መስዋዕትነት ከፍላ ሌላ ህይወት ውስጥ ሳትገባ እንኳን እናት ልጆቿን ብታሳድግ አት ዘ ኤንድ አባት ነውና ይመጣል። ሲመጣ ምንም ባለፋባቸው ልጆች እሷ ብዙ ለፍታ ባሳደገችው ልጆች ላይ ማዘዝ፣ ይሄንኑ ማድረግ፣ የልጆቹ ይዘው ያደጉትን ስነ ምግባር ፐርሰናሊቲያቸው ለማበላሸት መሞከር። ታዲያ ሴት ልጅ አታሳዝንም? በጣም ሴት ልጅ እናት ታሳዝናለች። ለፍታ ብዙ አመት ልጆቿን አሳድጋ መጨረሻ ላይ ወይ ካለ ፍቃድ ፎቶ መለጠፍ በህግ ያስጠይቃቸዋል። አንቺ በፌክ አካውንት ልጁ ገና ልጅ ስለሆነ ምንም አይመስለውም። ነገ እንዳይቆጨው እኮ እንዳትለጥፍ ብያለሁ። እሱ እናትየው ተለጥፍ አስተካክላት እንዳና ተለጥፍ፣ እሱ አይለጥፍ። እኔ እሷን ላስረዳት እንደዚህ ነው ብዬ ስክሪን ሪከርድ ላክላት፣ እሷ ተለጥፍ እንጂ ልጁ አይለጥፍ። አታስቡ። እኔ በበኩሌ እንደ አንድ ሚዲያ ሰው ሶስቱንም አናግሬያለሁ። ፍሬንም አብርሃምንም እስክንድርንም አናግሬያለሁ። መልስ አልሰጡኝም። ፍሬ ብቻ ናት መልስ የሰጠች። እሺ ቆይ እንዴት ነበረ የሚላከው? 1 ሰከንድ ገስት ልግባ። መጀመሪያ ሳቡኝ፣ ሞዴሬተሮች ሳቡኝ። ሰከንድ አካውንቴን ኢንቫይት አድርጉኝ ፕሊዝ። ቴንክ ዩ ቤትዬ። ሶሪ ጋይስ ለጫጫታ። እሺ አሁን እኔ እዚህ ገስት ላይ ነኝ። ሶ ሪከርድ ስክሪን ሪከርድ አድርጌ ሳይ ግሪን ስክሪኑን አውጥቶ ነው ቀየርኩ። ቆይ እኮ ጀሚላ ስለማታውቅ ስክሪን ሪከርድ አድርጌ በዋትስአፕ ልክላት ነው።
ከቻለ ግን እዛ አሜሪካ ሀገር የሚኖር ምናምን ነገር ካለ የህግ ቢያንስ ጠበቃ ምናምን ነገር ከተገኘ እዚህ ላይ ማስገባት የምንችል ከሆነ ገብተው ቢያግዙን አሪፍ ነበር። አዎ እኮ እንደዛ እኮ ልናረግ ነው። ምንድን ያደረኩት? ያለ ፍሊተር ገጭ አላልኩም። መች ወጣ ታዲያ? ፎቶ ሴቭ የሚለው ነክቻለሁ ግን አልወጣም። ምን ጉድ ነው? ሴቭ ግሪን ስክሪን አልመጣልሽም? ግሪን ስክሪን ነካው። ፎቶ አስመረጠኝ። ፎቶ መረጥኩኝ። ከዛ ዋታች ጋር ያለውን ቀዩን ስነኪ ከዛ ሴቭ የሚለውን ነካው ግን አልበራም። ኢፌክት ውስጥ ነኝ። ከዛ ከእንትኖች መሃል ይሄ እኮ ነው ታዲያ ግሪን ጋላሪ። ይኸው እሺ ፎቶ ለምን የሚያወጣው? ቆይ ለምሳሌ የፎቶ አይነት ይወስነዋል። ኦርባት ጋይስ ለምንድን ነው የማያወጣልኝ? ቆይ እሺ ፕላስ ብዬ ልግባ። እንደዚህ ይሻላል። እስቲ ሴቭ። አረ ምንም እየመጣልኝ አይደለም እናንተዬ። ማናት? እኔ ነኝ። ማናት ሴትዮ እያላችሁ ነው? እያማችሁኝ ነው በኮሜንት። ወይ ቆይ እሺ እንደ አዲስ ግሪን ስክሪን እኮ ቪዲዮ የሚለውን ነካለው። እሺ ፍሊተሩን ተውት። እሺ ፍሊተር ውስጥ እኮ ነው ታዲያ አይደል እንደሚገኘው። ትሬዲንግ እሺ ፋኒ ፍሊተር ውስጥ አይደለም የሚገኘው። ባክግራውንድ ግን አይለም። የሆነ አረንጓዴ ነገር ነበር አጣሁት። ደግሞ አሁን ጠፋብኝ። ይሄ ነው እንዴ? አይደለም ይሄ ነው። አሃ ይሄ እጅ ላይ እንደዚህ ለማድረግ ነው እንጂ ባክግራውንድ አይደለም። ጋይስ የቱ ጋር ነው የሚገኘው? ገስት ላይ ስትሆኑ እኔ እኮ ገስት ገብቼ ስለማላቅ ነው የማላቀው። ጋይስ አላቅም። ቆይ ቪዲዮን እነካለው። እኔ እኮ ስክሪን ሪከርድ አድርጌ ለጀሚላ ልክላትና እሷ በዛ ስቴፕ እንድትሄድበት ነው። ገስት ላይ አይሆንም። ኧረ እባክሽ ሰው ገስት ላይ ገብቶ ያላቅም። እንግዲህ በቃ ላሳያት ነበረ ለሷ። እኔ ገስት ገብቼ ስለማላቅ ሰው ቤት ገብቼ ስለማላቅ አላቅም። የገስት መስዬ ግን ለምን አስገብቼሽ ሪከርድ አድርገሽ ስክሪን ሪከርድ አድርገሽ አትልኪልኝ? ሁሌ መስዬ ነበርሽ የምትለጥፍልኝ። አፋልጉኝ ፎቶ ስንለጥፍ። አይሰራም። በቃ ከአካውንት ይሆናል። ቆይ ቂርቆስ እኔ ቂርቆስ ስክሪን ሪከርድ ታደርግ ለሌላ ጊዜ እንዳውቀው ነው። ቆይ ሳዲ ወይ ታደርግልኛለች። እኔ ምንም ከስልኬ ይሁን ከምን ይሁን አናውቅም። እንደዚህ እናድርግ። ሲያትል የሚኖሩ አሜሪካን ሀገር ሲያትል የሚኖሩ ሀበሾች ህግ የሚያውቁ እንዲነግሩንና ምን ማድረግ እንዳለብን አይሰማም? ጀሚላ ይሰማል ሀቡዬ። ሳዲ ሪከርድ እያደረግሽ ነው? ስክሪን ሪከርድ ለኔ ልትልኪልኝ? ይኸውልሽ ተመልካቾች ፎቶ ለጥፈው አባትና ልጅ ከሚጣሉ ለምን ሌላ መፍትሄ አይፈለግም? የሚቻለውን አንድ ነገር አለ ሀቡዬ። እዚህ ጋር አባትና ልጅ እንዳይጣሉ ስል 10 ዓመት ችያለሁ።
ለልጆቹ አባት መሆን እንዲችል ማለት ነው። አሁን ግን አባትና ልጅ የሚጣሉም ባይጣሉም ለልጆቹ ቅድሚያ ለልጅ ይሄ ሰውዬ ለልጆቹ ቅድሚያ ቢሰጥ ኖሮ እኔ ዛሬ እዚህ ቦታ ላይ አልገኝም ነበር። አባትና ልጅ እንዳይጣሉ ወይም ደግሞ ሌላ ነገር የቻልኩትን ያክል ሞክሬያለሁ። ፎቶ መለጠፉን ዛሬ እዚህ ባይለጠፍ ነገር ምንድነው ሰው ራሴ ዩቲዩብ 60 ተከታይ ያለው አለ እዛም ላይ መለጠፍ አይቀርም። ግን ያንቺ ቤተሰቦች ጋር አንቺ ጋር ፍትሃዊ ስለሆነ አንቺ ጋር ያለውን ነገር ቀጥታ ቢተላለፍልኝ የበለጠ ከምንም በላይ ስለሆነ መለጠፉ ግዴታ ነው እንደኔ ማለት ነው። ምክንያቱም ራሱን ደብቆ ይሄን ያክል በኔ ላይ በልጆቹ ላይ ስቃይ ሲያደርስ የኖረ ሰው ማንነቱን እኔ ብደብቅለትም አሁን አያውቅም። እሱ አንዱን የላኩልሽ ፎቶ ይቆመዋል አይደለ? አይተሽዋል? ይቆም ፎቶ እሱን ፎቶ ያስነሳሁት እኔ ስራ ቦታው ነው። እሱ መቼ እንደተነሳና ማን እንዳነሳው እንኳን አያውቅም። የት እንደሚኖር ሲያትል ነው መኖሩን ብቻ አይደለም ስራ ቦታው ላይ ከቤቱ በእግሩ ወክ እንደሚያደርግና ቤቱ እስከነ የሚኖርበት ቤዝመንት ሁሉ ነግረውኛል። እኔ ርቄ ሄጃለሁ። ምክንያቱም ለልጆቼ ስል እስካሁን ከከፈልኩት የበለጠ አልከፍልም። ይሄን ፎቶ አስነስቸው ነው ስራ ቦታው ላይ እያለ እሱ መሆኑን ለማረጋገጥ ማለት ነው። የሚሰራበት ስራ ቦታ ላይ የዌልቸር የሚገፋ የአየር መንገድ ዌልቸር የሚገፋ አሉ። የእነሱ ሱፐርቫይዘር ነው። እሱም እዛው ጋር ይሄ አየር መንገድ ውስጥ ጋር ያለ አይደለ? እዛ ውስጥ ነው የሚሰራው። ለ10 ዓመት እዛ ነው የሰራው። ከሄደ ጀምሮ ስላልቀየረም እዛ ውስጥ ነው ያለው። ስለዚህ የሚያውቁት ሰዎች የሆነ ነገር እርምጃ እንዲወሰድበት እንጂ ዛሬ መጥቼ ዝም ብዬ አውርቼን ለመሄድ አይደለም የመጣሁት። አቡዬ ቤተሰቦችሽ እንዲረዱኝ የምፈልገው ይሄንን ነው። ብዙ የ10 ዓመት ድካም ነው፣ የአንድ ቀን አይደለም። ቤተሰቦች የብዙ ጊዜ ድካም ነው። እንደገናም የ8 ወር እንኳን ዛሬ ላይ እዚህ መጥቼ እንድናገር ያደረገኝ ግድ ሆኖብኝ ነው። ይሄን ከማረጌም በፊት ብዬ አገር ሲገባ ጠብቄ ለልጆቹ የሚሰጠውን ጊዜ የአባትና የልጅ ጊዜ እንኳን የተወሰነ ጊዜ እንዲሰጣቸው ሞክሬያለሁ። ጭራሽ የልጆቼ ልብ ለማቁሸሽ ነው እየሞከረ ያለው። ስለዚህ ይሄ አባት ያለውን ነገር ለልጆቹ ማድረግ ካልቻለ ሕግ እንዲያደርግላቸው እናንተ ቤተሰቦቹ እንድታግዙኝ የኢትዮጵያ ሕዝብ በመላው ዓለም ያለው እንዲያግዘኝ እናት እኔ ብቻ ሳልሆን ብዙ እናቶች ላይ የደረገው ነገር ዛሬ እኔ ይሄን ሳረግ ነገ እኮ ብዙ ከኔ በኋላ የሚያደርጉ ሴቶች ይኖራሉ። ምንም ጥያቄ የለውም። አንድ መፍትሄ ላይ መድረሳችን ግድ ይለናል ብዬ ስላሰብኩ እንጂ እኔ በክፋት ባስብና ይሄን ሰውዬ ለመጉዳት ወላ አባትና ልጅ ባቆራርጥ ገና ድሮ አቆራርጣቸው ነበር። ስለዚህ አውዬ እኔ እንደዚህ ነው የምለው። ፎቶአቸው መለጠፉ የሱ በተለይ የሱ ፎቶ መለጠፉ ግዴታ ነው ብዬ ነው የማስበው። ሰው ምንድነው? አው ለጥፊ ግን ቡቡ አይደለም መለጠፍ ያለበት አንቺ ነሽ። ባለጉዳዩ ባለቤቱ አንቺ ነሽ። አንቺ ለጥፊ ነው እያሉሽ ያሉት። ያንቺ ማለት ስክሪን ሪካርድ ልኬልሻለሁ። ያለጣጠፍ ምን እንደምትነኪ መጀመሪያ ቪዲዮ የሚለውን ትነኪያለሽ። ይሄ ዋትስአፕ ላይ የላኩልሽ መጀመሪያ ቪዲዮ የሚለውን ንኪ። ቪዲዮ ለማብራት ስትይ የምትነኪው ቪዲዮ የሚለውን ነኪ። ቪዲዮ የሚለውን ስትነኪ ግሪን ጋላሪ ቪዲዮን ብታዩ ይመጣልሻል። እኔ የላኩልሽ አረንጓዴ ቀስቱ ወደ ታች የሚያሳይ ይመጣልሻል። ይሄ ነው። አዎ ከዛም በኋላ ትመርጫለሽ። ፎቶ ምረጭ ከጋላሪ ውስጥ። ከዛ የመረጥሽ ፎቶ ከመረጥሽ በኋላ በቀይ ጽሁፍ ሴቭ የሚል ይመጣል። ሴቭ የሚለውን ነው ፎቶ ማድረጋችሁ። አንድ ፎቶ ነው ማን የሚደረገው። እየቆየሽ መቀያየር ትችያለሽ። እሺ የሆነ የስራ ቦታ ላይ ያስነሳሁትን ፎቶ ይለጥፍ። ኦኬ አሁን አይታይም። ያኛው ይሻላል። ይሄኛው አይታይም። ሁለት አይደል? ያኛው ይሻላል። እሺ እና በቃ ቡቡ ይውረዳ ጨረሰ ተናግሯል። አሁን ቡዬ ጨርሷል። ቡቡ ትናገረዋለህ እንዴ? ቡቡ ይሄ በቅርብ ጊዜ አሁን ኢትዮጵያ ከገባ የለቀቀው ፎቶ ነው። አልገባም። ሴቭ የሚለውን አልነካሽማ ጀሙዬ። ሴቭ የሚለውን በቀይ ጽሁፍ ያለውን ሴቭ የሚለውን ንኪ እንደቅድሙ።
ይሄ በቅርብ ጊዜ ኢትዮጵያ ሲገባ አሁን የተነሳው ፎቶ ነው። አሁን ማለት ነው ቅርብ ጊዜ በቅርብ ጊዜ ያው ያንኛው ኖ አንቺ እንዳትታይ ከፈለግሽ ያንቺ ካሜራሽን ወደ ኋላ ካዞርሽው አንቺ አትታይም ማለት ነው። አንቺ አትገቢበትም ላይ ማለት ነው። ድምፅሽ ብቻ ይገባል ማለት ነው። ኖ አራኔ ተው እንደዚህ ተፈጣን ሀቡይ ችግር የለም እንዳሁንም ቢሆን ችግር እንደዚህ ነው ደግሞ ሌላ ነገር ከመነካካ እሺ በቃ ስክሪን ሪከርድ እንዲያደርጉልሽ መናገር የምትፈልጊው ነገር ካለ እዚህ ምስል ላይ እኔ ማስረዳት እችላለሁ፣ ግን ባጭሩ ላስረዳ ብዬ ነው። ባጭሩ ምን ልበል? ስክሪን ሪከርድ እንዲያደርጉልሽ ስክሪን ሪከርደሮች ስላሉ ምንድነው እንድል የምትፈልጊው? አሜሪካን ሳይትል የምትኖሩ ኢትዮጵያውያን የምታውቁት አናግሩት ነው ወይ? እና ከዚህ ሰው የምፈልገው ይሄን ነው ብለሽ አስረጂ ጀሚላ። እሺ ሀቡዬ እኔ ላስረዳና አንቺ ደግሞ ታስረጅልኛለሽ። እሺ የምፈልገው ሰው የልጆቹ አባት መሆን ባይችል ፍቅር ቢነፍጋቸው ያገኙን ተናገሪ ከይቅርታ ጋር። እሺ ጀሙዬ እዚህ በፎቶ ላይ የምትመለከቱት ግለሰብ ከሌ ይባላል፣ እስክንድር ነው አይደል? ስሙ እስክንድር ይባላል። የሚኖረው አሜሪካን ሳይት ነው። እንዲህ የሚሰራው እንዲህ ነው እና ብለሽ እንደዚህ ነው የምፈልገው። እሺ ጉዳትሽን በደልሽንና የምትፈልጊውን ተናገሪ። ልጁ ከቡቡ ከጨረሰ አንዴ ቡቡ ልሸኛው። ስክሪን ሪከርድ ሲደረግ እሱ መኖር አይጠበቅበትም። ልሸኛው አይደል? ልሸኛው በቃ ቡቡዬ ማለት የምፈልገው ነገር ካለ ከመውረድክ በፊት ማለት ትችላለህ፣ መናገር ትችላለህ። ኒውት ና ቡቡ እኔ በቃ ያለውን ነገር ሁሉ ነገር ያለኝ ከዚህ በኋላ ያለውን የምትናገረው ነገር ይመስለኛል። እና አመሰግናለሁ ሁላችሁንም የኢትዮጵያ ሕዝብ ቴንኪው ያለው ቡቡ አንተ በጣም መልካም ልጅ ነህ። አይ ነው ከእናትህ ጎን ስለቆምክ እናመሰግናለን። መልካም ልጅ ስለሆንክ እናትህን ስለምትደግፍ ከእናትህ ጎን ስለምትቆም እናመሰግናለን። በዚህ መልካምነትህ ቀጥል። እናት ምንም ብትሆን እናት ናት። ሁሌም ከእናትህ ጎን ቁም አደራ። እናትህን መቼም እንዳትተዋት ለምንም ነገር ብለህ። አንድ መናገር የምፈልገው ነገር ደግሞ እናቴ ሁሌም ከጎንሽ ነኝ እንዳታስቢ። ጎበዝ ሁሌም ከእናትህ ጎን ቁም እስከ መጨረሻው። ዓለም ቢገለበጥ አንተ ሁሌም ከእናትህ ጎን ቁም። ምንም ነገር እንዳያታልህ። ምንም ነገር ከእናት አይበልጥም። መኪናም ሆነ ብሩም ሆነ አሜሪካም ሆነ ምንም ነገር ከእናት አይበልጥም። እዚህ ምድር ላይ ያለ ከእናት የሚበልጥ ነገር ምንም ነገር የለም። አደራ ቡቡዬ እስከ መጨረሻው ከእናትህ ጎን ቁም። ችግር የለውም። ሁሌም ከእናቴ ጎን ነኝ እስከ መጨረሻው ድረስ። አመሰግናለሁኝ። አምኖ በቃ ቴንኪው ቻው። እሺ ወንድም ሻሃቡዬ ይልቀጥል። የዚህ ጋር የምታዩት እስክንድር አቻሜ ውቡ ይባላል። አሜሪካን ሀገር ከገባ 11 ዓመት ሆኖታል። ከኔ ጋር በትዳር ለ9 ዓመታት አብሮ ኖሯል። 2 ልጆች ከኔ ያሉት። ከኔ ተደብቆ ሚስት ልጅ የለኝም ብሎ ከሀገር ሲወጣ ሰርቶ ለልጆቹ አባት እንዲሆን እሱም ደግሞ ህይወቱን ቢያስተካክል ብዬ ነበር ያሰብኩት። 10 ዓመት ሙሉ ችዬ ከ10 ዓመት በኋላ ግን በልጆቼ ህይወት ማስተካከል ቀርቶ የልጆቼን ህይወት ለማበላሸት ስለተነሳ በጣም ከልቤ ስላዘንኩ ከዚህ በኋላ ለልጆቼ የሚገባቸውን መብት እሱ ስለነፈጋቸው በህግ ለመጠየቅ እፈልጋለሁ። አሜሪካን ሀገር ሲያትል የምትኖሩ ታኮማ እንደዚህ ታኮማ መሰለኝ የሚኖርበት እንደዚህ አላቆም ስቴቱ ማለት በስ ታኮማ መሰለኝ። እስኪ ጻፉልኝ ከስር። አየር መንገድ ውስጥ ነው የሚሰራው። ሱፐርቫይዘር ሆኗል። የዌርተር የሚገፉ የነዛ ተቆጣጣሪ ነው። 10 ዓመት ያክል አንድ ስራ ቦታ ነው። ታኮማ አየር መንገድ ውስጥ ነው የሚሰራው። 10 ዓመት የሰራው አንድ ቦታ ነው። ቦታም አልቀየረም። እዛ አብራችሁ ያላችሁ አብራችሁ የምትሰሩት
አናግሩት። እኔ እሱ ህይወት ቢበላሽ ደስተኛ ሆኜ ስለማልሆንም ነው። በሱ ህይወት መበላሸት የምጠቀመውም ነገር ስለሌለ ዝም ብዬው ኖሬያለሁ። እሱ ግን የኔን ህይወት ለማጥፋትም ጭምር ስለሞከረ አሁን ላይ የሚያደርሱት አሁንም ላይ እየሞከሩ ያሉት የተለያዩ ነገሮች አሉ። ያንን ሁሉ ማድረጉ ይሄን እንዳረግ ስላስገደደኝም ይሄን እንዳረግ ያስገደደኝ ራሱ ነው፣ እኔ አይደለሁም። ልጆቼን አቢዩዝ ዳርጓቸዋል። ወልዶ ጥሎ መሄድ ቀላል አይደለም። እናትም አባትም ሁኝ ያሳደግኳቸው ልጆች እንዲጎዳ አልፈቅድለትም። ከዚህ በኋላም ለሚሆነው ነገር አባት መሆን ባይችል አሜሪካን መንግስት የሰጣቸውን መብት እንዲጠቀሙ እፈልጋለሁ። እሱም የዛሬ 5 ዓመት ከ5 ዓመት በፊት ሲቲዝን ሲሆን ለልጆቹ ፓስፖርት የማውጣት መብትም ነበረው። ያን አላረገም። እያስተማረም እየረዳም እያሳደገም ያለው እህቱ ልጆች ነው። የእህቱ ልጅ ሳሊ ትባላለች። ዱባይ ነው የምትኖረው። የከፈለ እያስተማራት ነው። በእኔ ፔጅ ላይ የምትፈልጉት ማየት ከፈለጋችሁ እኔ ፔጅ ላይ የልጅቷን የምትማርበትን ትምህርት ቤት እንዳለ ሁሉ የእሷን ዶክመንቶች ጨምሬ እልካለሁ። እኔ ግን 11 ዓመት ብቻዬን አስተምሬ 1 ዓመት 11ኛ ክፍል ለቤቢ ደግሞ 7ኛ ክፍል እና ዘንድሮ ነው ትምህርት ቤት ክፍያ እንኳን የከፈለላቸው። ይሄን ኑሮ መኖር አይገባችሁም ነበር፣ የተሻለ ይገባችሁ ነበር ይላቸዋል። እና የኔ ልጆች ስለሆኑ ብቻ እንደሆነ አላቅም፣ በጣም በሞራላቸው ይረማመዳል። የሚናገራቸው ንግግር ሁሉ አባቴ ብለው በሄዱ ቁጥር የሚናገራቸው ንግግር የሚያቆስል ንግግር። እናታችንን አንፈልግም። ኢቨን አሁን እንኳን ያዛኛው ኢትዮ ሸገር ላይ ማነው ሸገር ኢንፎ ላይ ከወጣ በኋላ ፈርማ ከሰጠችኝ ልጆቹን እቀበላለሁ። እኔ ፈርሜ ልጆችን እንድሰጠው ነው የሚፈልገው። በዚህ ድረስ ጨካኝ ነው። የሰው ልጅ ጭካኔው የት ድረስ እንደሆነ አሁንም እንደማይተኛልኝ እያሳየኝ ስለሆነ አሜሪካ ኤምባሲ ኢቭን መንገዱን ሲያትል ላይ ያለ ህግ አዋቂዎች በህግ መጠየቅ የሚገባውን ከዚህ በፊት እዛው ሲያትል የሚኖር ሰው ኢንሻአላህ አናገረዋለሁ። አሁንም በቃ ብዙ ነገሮችን ማድረግ የሚችለውን እድል አሳልፎታል። ለእኔ ፈርሞ ይስጠኝ። ትኬት ብቻ ነው የምጠይቀው። የልጆቹን እድል ለምን ያበላሽባቸዋል? ሰው ለጎረቤት ስፖንሰር ሆኖ ለጉዲፈቻ ልጅ የሆነ ነገር አድርጎ ልጆቹን ጥሩ ኑሮ እንዲኖሩ ጥሩ ትምህርት እንዲያገኙ ያደርጋል እንጂ ለልጆቹ ጠላት አይሆንም። ስለዚህ እኔ ቡቡዬን ውጣና ተናገር ብዬ ሊያስገደደኝ ደግሞ ቡቡዚ መጥቶ እንዲናገር ላንቺ የላከልሽ ቮይሶች እያደረገ ያለው በሆነ ነገር ደግሞ ድጋሚ ያታለው ልጆቼን ሌላ ውስጥ እንዳያስገባብኝ ስለፈለኩኝ ነው። ቤቢ መታየት ካለበት አለበት ብለሽ ካልሽ ብቅ ብሎን ያጠገቤ ስላላሁን ፊቱን አሳይቶልን አንደር ኤጅ ነው ትንሽ ስለሆነ የነሱን እኔ ቡቡ ራሱ በካሜራ ወጥቶ እንዲታይብኝ አልፈለኩም ነበር። እኔ አንድ ቀን የልጆቼን ፎቶና ቪዲዮ ለቅቄ አላውቅም። ግን አሁን አማራጭ ስላሳጣኝ ነው ቡቡ ወጥቶ እንዲናገር ያደረኩት። ስለዚህ በቃ ሀቡዬ አንቺ ጨምሪበት። የምፈልገው ሲያትል ያሉ ሰዎች እንዲያግዙኝ ነው። በውስጥ አግኙኝ። ስልኬን ሀቡ ጋር አለ። በዋትስአፕ መገናኘት ማውራት ማድረግ የሚገባኝን እንዳደርግ መንገዱን ምሩኝ። አንዲት የተጎዳች እናት የምታረገውን መንገድ ነው እየሄድኩ ያለሁት። አግዙኝ ነው የምለው። ሀቡዬ አመሰግናለሁ በጣም። አንቺ ሚዩት ስታደርጊልኝ እኔ ደግሞ ልናገር። አሜሪካን ሀገር ሲያትል የምትኖሩ እቺ እናት ምን ማድረግ እንዳለባት ኤምባሲ ምን ይዛ ሄዳ የት መክሰስ እንዳለባት ለልጆቿ። ለምን ልጆቿ የመጀመሪያ ልጇ 18 ዓመቱ ነው፣ ሁለተኛ ልጇ 14 ዓመቱ ነው። ሁለቱም የራሱ ልጆች ናቸው። አንድ አባት 11 ዓመት አሜሪካን ሀገር ኖሮ ዜግነት ቀይሮ ልጆቹን አለመርዳት፣ ልጆቹን ጊዜ አለመስጠት፣ ፍቅር አለመስጠት፣ አለማየት እንዲሁም አለመውሰድ ትክክል ነው ወይ? ልጆቹን የገዛ የወለዳቸው ልጆቹን ሳይወስድ የሌላ ሰው ልጅ የእህት ልጆች መጀመሪያ የራስ ልጆች አይቀድሙም? የእህት ልጆችን ለመውሰድ ፕሮሰስ ማድረግ፣ የእህት ልጆችን ከሀገር ውጭ ወስዶ ዩኒቨርሲቲ በውድ እየከፈሉ ማስተማር ለልጆች ምንም ሳያደርጉ ይሄ ፌር ነው ወይ? እና የኢትዮጵያ ሕዝብ ፍረዱኝ። እኔ 10 ዓመት ልጆቼን መስዋዕትነት ከፍዬ አሳድጌያለሁ። አሁን በመጨረሻ ሰዓት መጥቶ ልጆቼን ባዶ ተስፋ ሰጥቶ ግን አንድም ነገር አላደረገላቸውም። እና የመጀመሪያ ልጄ 18 ዓመቱ ነው። 21 ዓመት ሳይሞላው እስከ 21 ዓመት መሰለኝ መውሰድ የሚቻለው። እንዴት የልጆቼን መብት እንዴት ላስከብርላቸው ብላ የልጆቿን መብት ለመጠየቅ ነው እቺ እናት የመጣችው። በጣም በብዙ ሽማግሌ በነፍስ አባት በብዙ አስጠይቃው
አልቻለችም። መጨረሻ ሲሆንባት ነው ወደ ሚዲያ የወጣችው። 10 ዓመት ተሰቃይታ 10 ዓመት መስዋዕትነት ከፍላ ነው እዚህ ጋር የመጣችውና እባካችሁ እናንተ ፍረዱን ብላ ነው። አሜሪካ ነገር ሲያትል የምትኖሩ ሀበሾች ካላችሁ እባካችሁ ገብታችሁ ማድረግ ያለባትን እዚሁ ጋር ንገሯት። የህግ ባለሙያ ካላችሁ ብዙ ዓመት እዛ ይኖራችሁ ምን ማድረግ እንዳለባት ከጎኗ መቆም። እቺን አንዲት የተበደለችን ሴት እናት አንዲት እናት 10 ዓመት መስዋዕትነት ከፍላ ልጆቿን አሳድጋ በመጨረሻ ሰዓት መጥቶ የልጆቿን በስነ ምግባር ታንጸው ያደጉ ልጆችን ስነ ምግባር ለማበላሸት መሞከር። እናታችሁን ጥሉ፣ ከእናታችሁ ጋር ካልሆናችሁ እንዲያደርግላችኋለሁ፣ እንዲህ እንዲገዛላችሁ እናታችሁን ተው፣ እንዲህ እንዲወስዳችሁ ከእናታችሁ ጋር ተለያዩ። እናታችሁ እናንተን ፈርማ ከሰጠችኝ ብቻ ነው እኔ የምወስዳችሁ። ላይክ እናት አምጣ የወለደች እናት ለአሜሪካንም ተብላ ለመኪናም ተብላ ለምንም ተብላ አትተውም። እናት ናት። ስለዚህ እባካችሁ ሁላችንም ሴቶች ብቻ አይደለም እየጠየቁ ያሉት ወንዶችም ሴቶችም ሀቅ የምትቆሙ በሙሉ ለተበዳይ የምትቆሙ በሙሉ ከዚህ እህታችን ጎን ቆመን በህግ ምን ማድረግ እንዳለባትና መንገዱን እንድናሳያት ድምፅ እንድንሆናት ነው እዚህ የመጣችው እና አሜሪካን ሀገር ሲያትል ነው ያለችው ያላችሁ ፕሊዝ አለን በሉና አስገብቻችሁ ምን ማድረግ እንዳለባት ተነግሩናላችሁ። የህግ ባለሙያ ደግሞ ካለ በጣም ደስ ይለናል። ጀሚላ መጨመር ምን ነው? አዎ ሀቡዬ ሰብነቸም እድሜ ይመክረናል። እድሜ ቀልድ አይደለም። ህፃናቶች አይደለም። ምን 19 ዓመት ልጅ ህፃን ነው። የሰው በትንሹ ከ50 ወደ 60 እየተጠጋ ነው። ከዚህ እድሜ በላይ ሰው ምንም ሊጨምር አይችልም። she can make charge through American embassy አሜሪካ ኤምባሲ ሄዳ መክሰስ ትችላለች እያሉ ነው። እሺ እኮ አሜሪካ ኤምባሲ ስትሄድ ምን ይዛ ትሄድ? ምንድነው ስቴፑ? የምታውቁ እውቀቱ ያላችሁ በተለይ ደግሞ በዚህ መንገድ ያለፋችሁ እናቶች ካላችሁ የልጅ አባት ሄዶ አሜሪካን ልጆቹን ዞር ብሎ ያላየ ልጆቹን ያልወሰደ የልጆቻችሁን መብት ያስከበራችሁ አሜሪካ ኤምባሲ ሄዳችሁ ከሳችሁ ልጆቻችሁን መብት ያስከበራችሁ በዚህ ኤክስፒሪየንስ ያለፋችሁ እናቶች ካላችሁ ገብታችሁ ብታስረዷት፣ ለዚህች እናት መንገዱን ብትጠቁሟት፣ ይሄን ብታደርጊ እንደዚህ በዚህ የልጆችሽን መብት ማግኘት ትችያለሽ። ወይም ደግሞ የህግ ባለሙያ አሜሪካን ሀገር የሚኖር ካለ ኢትዮጵያ ያለው አሜሪካ ኤምባሲ ሄደሽ ይሄን ዶክመንት አሟልተሽ ሄደሽ እንዲህ አድርገሽ ይሄ ያስፈልግሻል ይሄን ማድረግ አለብሽ ብላችሁ ኤክስፒሪየንሳችሁን ሼር እንድታደርጓት። Let me in, make sure he's where is she? አሁን የታሙን ጥሩ እያለ ነው ማለት ይችላል። ታሙ የት ነው? አዎ ታሙ ሳያትና እንዴ ነው አይደለም። ያው ብቻ ግን ስለ ህጉ ያውቃል። ታሙን ጥሩ ነው። ኦኬ እሺ ታሙን ልጥራው እስኪ ዲኖር እሺ